የወጣቶች አፈሳና የግዳጅ ምልመላው በገጠራማው የትግራይ ክፍል መበርታቱን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገለጹ። ለሰላም መደፍረስ በመንግስት የሚወሰዱ እርምጃዎች እንዲሁም የነጋዴዎች አስተዋጽኦ አለበት ሲሉ የንግድ ዘርፍ ምክር ቤት ማህበር ፕሬዝዳንቶች ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተያዘው ክረምት በአዲስ አበባ ውስጥ ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ ተናገሩ። ዶናልድ ትራምፕ በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ ከግብጽ አቻቸው ጋር ሊወያዩ መሆኑን አስታወቁ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። የወጣቶች አፈሳና የግዳጅ ምልመላው በገጠራማው የትግራይ ክፍል መበርታቱን አዲስ ማለዳ ያነጋገረቻቸው ነዋሪዎች ገለጹ። በክልሉ የወጣቶች አፈሳ እጅግ እየተባባሰና በርካታ ወጣቶች ጦርነት ሰልችቶናል በማለት ከክልሉ እየወጡ መሆናቸውን አዲስ ማለዳ ያነጋገረቻቸው የትግራይ ክልል ነዋሪዎች ገልጸዋል። ነዋሪዎቹ እንዳሉት ከሆነ በክልሉ ጊዜያዊ አስተዳደር አማካኝነት እየተደረገ ያለው የወጣቶች አፈሳና የግዳጅ ምልመላ አብዛኛው በሚባል ደረጃ በገጠራማው ክፍል በሚገኙ ወጣቶች ላይ ያነጣጠረ መሆኑን አስረድተዋል። ልጆቻቸውን የደበቁና ወደ ግዳጅ ምልመላው እንዳይገቡ በሚከላከሉ ወላጆች ላይ የእስር ትዕዛዝ እስከ መፈጸም የተለጠጠ እርምጃ እንደሚወሰድም አክለዋል። አሁን ላይ በክልሉ የሚገኙ አቅም ያላቸው ወጣቶች ከስፍራው እየሸሹና እየወጡ ነው። አቅም የሌላቸው ግን ለግዳጅና ለአፈሳ እየተዳረጉ ነው። የዚህ አፈሳ ጥቅም ምን እንደሆነ አናውቅም ሲሉም ሁኔታውን አስረድተዋል። ስማቸው ለደህንነት ሲባል እንዲጠቀስ ያልጠቀሱት አስተያየት ሰጪዎቹ አፈሳው እስካሁን በትግራይ ክልል ከተሞች ላይ በብዛት ባይስተዋልም የገጠር ወረዳዎችን ግን ዋነኛ ኢላማ መሆናቸውን አመልክተዋል። በወረዳ አካባቢ ነው ያለው በብዛት የገጠራማ አካባቢ ማለት ነው እና ግዳጅ ነው አብዛኛው ወላጆች እስከመታሰር ምናምን የሚደርሳሉ ከሰደበቁ እና ዞሮ ምን ለነሱ ምንድን ነው የሚፈይደው ለማውራት የአቅም ያለው እኮ ድሮም ያውቀዋል። አሁን የሚያደርገ ያለው ነገር አለ። በቃ ከክልሉ ይወጣናል። አቅም ያለው ሰው ሁሉ ከክልሉ ለመውጣት እየሞከረ ነው። የአቅም የሌለው ደግሞ ያው ምን ያደርጋል? ያለውን እድሉ እየተደበቀ ቢሆን ምን እድል ይሞክራል ማለት። ከተማ አካባቢ ብዙ የለም። አብዛኛው ገጠራማ አካባቢ ነው። አሁን ላይ አፈሳው መሀል ከተማ ይግባ እንጂ ከዚህ በኋላ ይገባል፣ ከገባ ደግሞ እኛንም አስገድዶ ያስገባናል ብለን አእምሯችንን አሳምነን እየጠበቅን ነው ሲሉ ስጋታቸውን አጋርተዋል። በክልሉ ያሉት ወጣቶች ለምንም አይነት ጦርነት ፍላጎት እንደሌላቸውና እንደማይደግፉ ገልጸው በአጠቃላይ ግን ትግራይ ክልል ከባድ የጦርነት ጊዜን ያሳለፈ ክልል እንደመሆኑ መጠን ህዝቡ ስነ ልቦናው ዝግጁ እንዳልሆነ አጽንኦት ሰጥተዋል። በጦርነት ምክንያት የክልሉ ኢኮኖሚ እንደወረደና ባለሀብቱም ከክልሉ መውጣቱ ሁኔታውን ውስብስብ እንዳደረገው ይናገራሉ። ከዚህ በኋላ በክልሉ ዳግም ጦርነት ከተጀመረ የማንወጣው መከራ ውስጥ ነው የምንገባው ካሉ በኋላ እኛ የትግራይ ህዝቦች ሰላም ፈላጊዎች ነን፣ ለምን እናልቃለን ሲሉም ይጠይቃሉ። መሀል ከተማ ገና አልገባም። አሁን ገና አልገባም እንጂ መግባት የማይቀር ነገር ነው። ማይንዳችን ሬዲ አድርገነዋል። አብዛኛው ወጣቱ እየወጣ ነው። ክልልን ለቆ እየወጣ ነው በቻለበት አቅም። ምክንያቱም አሁን ያለው ወጣት የጦርነት ምንም ፍላጎት የለውም። ጦርነትም አይደግፈው አይደለም። ትግራይ ከአሁን በፊት ብዙ ጦርነት ያሳለፈ ክልል ሌላ ክልልም ቢሆን ጦርነት የመቀበል እንትን የለውም። በተለይ ደግሞ ሲበልጥ እኛን ይጎዳናል። እንደ ትግራይ አሁን ኢኮኖሚያችንን በጣም ወርዷል። ምንም እንቅስቃሴ የለም። ባለሀብቶች ሀገር ሸሽተው እየወጡ ነው። ሀገር ክልሉ ስላልተረጋጋ ሰላም ስለሌለ ያው ክልሉን ለቀው እየወጡ ነው። እነሱ ኢኮኖሚውን ካላንቀሳቀሱት ደግሞ ይህን መስራት አይቻልም። ኮስት ብቻ ነው ያለኝ ገይን ምንም የለንም ለማለት ፈልግ እና በአሁኑ ሰዓት ጦርነት ከተጀመረ ያው የማንወጣው አዘቅት ላይ ነው የምንገባው። እንደ ሻዕቢያና ህወሓት አንድ ለመሆን ታሳቢ በማድረግ ይህንን ነው እየተወራ ያለው። አሁን ማንኛውም ህዝብ ይህንን አይደግፈውም። የትግራይ ህዝብ ምንም አይደግፈውም። በሽሬም በአድዋም በሁሉም አካባቢዎች እኛ የትግራይ ህዝቦች ሰላም ፈላጊ ነን። እኛ እንደ ህዝብ ለምንድን ነው የምናልቀው? በክልል ወጣቶች ላይ ትኩረት ያደረገ ምልመላ እየተካሄደ እንደሆነና ይህም በብዙ ወረዳዎችና ዞኖች ላይ እየተፈጸመ ያለ ግዳጅ መሆኑን በሪፖርት ማውጣቱን ለአዲስ ማለዳ የገለጸው ደግሞ ቅድሚያ ለሰብአዊ መብቶች የተሰኘው ድርጅት ነው። አስገዳጅ ምልመላ የሚያደርጉ አካላት ይህንን ምልመላ እንዲያቆሙ ለፌዴራል መንግስትና ለዓለም አቀፍ ተቋማት ጭምር መልእክት አስተላልፈናል ሲሉ ለአዲስ ማለዳ የተናገሩት መብርሄ ብርሃነ የቅድሚያ ለሰብአዊ መብቶች ምክትል ዳይሬክተር ናቸው። በአጭር ጊዜ ለውጥ ይመጣል ብለን አንጠብቅም፣ ነገር ግን የፌዴራል መንግስቱና የክልል
የክልሉ አስተዳደር መነጋገር ቢችሉ በጊዜ ሂደት ለውጥ ሊመጣ ይችላል ብለን እናምናለን ሲሉም ተደምጧል። ለዚሁ ሁነት ገፊ ምክንያት የፕሪቶሪያው ስምምነት አለመተግበሩ ነው ብለን ስለምናምን ሁለቱ አካላት ወደ ግጭት ሊያስገቡ የሚችሉ ነገሮች ከረገቡ የግዳጅ ምልመላዎችና ሌሎች ጉዳዮች ሊቆሙ ይችላሉ ባይ ናቸው ምክትል ዳይሬክተሩ። በግጭት የሚገኝ ነገር የለም፣ መነጋገርና ችግሮችን መፍታት የተሻለ ነገር ነው ሲሉ የድርጅቱን አቋምም አንጸባርቀዋል። ክልል ያለው ከግዳጅ ምልመላ ጋር ተያይዞ ሪፖርት አውጥተናል። በሪፖርቱ ያገኘነው ግኝት ምንድነው? በክልሉ በተለይ ወጣቶች ትኩረት ያደረገ ምልመላ እንዳለ፣ ይሄም በወረዳዎችና ዞኖች የሚያካትት ሆነ ነው በታችን ማግኘት የቻልነው። እዛ ላይ ያለው እንግዲህ ገፊ ምክንያቶች እንዳሉ ገልጸናል። እንደዚህ አይነት ነገሮችና በሪፖርታችን ላይ የአስገዳጅ ምልመላ የሚያደርጉ አካላት ይህንን እንዲያቆሙ መልእክት አስተላልፈናል። ለፌዴራል መንግስት እንደዚሁም ደግሞ ለዓለም አቀፍ ተቋማትም መልእክት አስተላልፈናል። በሪፖርታችን ባጭሩ እንደዚህ አይነት ነገር ገፊ የሆኑ ነገሮች እንዲቆሙ ከሆነ ሰላማዊ የሆኑ መፍትሄዎች እንዲፈለጉ ይሄ አሁን እየተካሄደ ያለው ምልመላም የሚቆምበት ሁኔታ ሊፈጠር ይችላል የሚል ነው። በአጠቃላይ በሪፖርቱ ያመላከትነው ነገር ማለት ነው። ለሚመለከታቸው አካላት እንግዲህ በአጭር ጊዜ ለውጥ አይመጣም። ዞሮ ግን ሁለቱ ወደዚህ አይነት እንትኑ እየገቡ ያሉ አካላት መነጋገር ከቻሉ በጊዜ ሂደት ለውጥ ይመጣል ብለን እንገምታለን። ምክንያቱም ለእነዚህ ገፊ የሆነ ምክንያት ምንድነው? የስምምነቱ በሁለቱም አካላት አለመተግበሩ ለዚህ ገፊ ነው ብለን እናምናለን ማለት ነው። ስለዚህ ሁለቱ አካላት ያለው ወደ ግጭት ሊያስገቡ የሚችሉ ነገሮች ረገብ ካሉ ይሄ የግዳጅ ምልመላም ሌሎች ነገሮችም ሊቆም ይችላሉ የሚል እምነት አለን ማለት ነው። ሲቪክ ማህበር እኛ እንደዚህ አይነት ነገሮች ወይም በግጭት የሚገኝ ነገር እንደሌለ ሁሉም የሚያውቀው ነገር ነውና መነጋገሩ የተሻለ ነው። ወደ አሁን የተጀመረው በተለይ በቅርብ ጊዜ በአፍሪካ ህብረት አደራዳሪነት የተጀመረው የሁለቱም አካላት የማገናኘትና የማወያየት ነገር መፍትሄ ሊያመጣ ስለሚችል ያንን ቢቀጥል መፍትሄ ያመጣል የሚል እምነት አለን። ለሰላም መደፍረስ በመንግስት የሚወሰዱ እርምጃዎች እንዲሁም የነጋዴዎች አስተዋጽኦ አለበት ሲሉ የንግድ ዘርፍ ምክር ቤት ማህበር ፕሬዝዳንቶች ገለጹ። በኢትዮጵያ የሚፈጠሩ ግጭቶችና የሰላም እጦቶች በተለያየ ጊዜ የሚወሰዱ የመንግስት እርምጃዎች እንዲሁም በግጭቶች ማትረፍ በሚፈልጉ ነጋዴዎች አስተዋጽኦ የሚጀመሩና የሚደገፉ ናቸው ሲሉ በሀገሪቱ ያሉ የንግዱን ዘርፍ የሚያስተዳድሩ የንግድ ዘርፍ ምክር ቤት ማህበር ፕሬዝዳንቶች ገልጸዋል። ለስራ ሞተር ገዝተን የሰጠናቸው ወጣቶች በመንግስት የሞተር ስራ ሲከለከሉ ጫካ ገብተው እኛኑ መዝረፍ ጀመሩ ሲሉ የገለጹም ፕሬዝዳንቶች አሉ። እንዲሁም በምክክሩ አልተሳተፍንም ያሉ ሲሆን የምክክር ኮሚሽኑ ግን ነጋዴዎችን አሳትፌያለሁ ብለዋል። የንግዱ ማህበረሰብ ከሌላ ጋር የሚያነሱት ጥያቄ በአጀንዳ መልክ ለክልሎች ይላካል ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለት በስካይላይት ሆቴል የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት እንዲሁም የግል ዘርፍ ተወካዮች ጋር ምክክሩ ውጤታማ ሆኖ እንዲጠናቀቅ የግሉ ዘርፍ ያለውን ሚና በተመለከተ በተወያየበት ወቅት በመንግስት ላይ እንዲሁም በኮሚሽኑ ጠንካራ ሀሳቦች ተሰንዝረዋል። በሀገሪቱ ያሉ የንግድ ዘርፍ ምክር ቤት ፕሬዝዳንቶችና ተወካዮች የተገኙ ሲሆን ሰላም ለንግዱ ማህበረሰብ እንቅፋት እንደሆነም አንስተዋል። ከተሳታፊዎቹ መካከል የሲዳማ ክልል ንግድና ዘርፍ ምክር ቤት ፕሬዝዳንት የሆኑት ዘሪሁን ቀልሚሶ ምክክር ኮሚሽኑን መቋቋሙን እና ችግር እፈታለሁ ማለቱ የሚበረታታ ነው ያሉ ሲሆን ነገር ግን እሳቸው ባሉበት አካባቢ የንግዱ ማህበረሰብ ከታች ጀምሮ ተወካዮች እየመረጠ የመጣበት ሁኔታ ላይ ጥርጣሬ እንዳላቸው ተናግረዋል። ፕሬዝዳንቱ አክለውም እሳቸው ምክክሩ ላይ በመጀመሪያው ትውውቅ ላይ ብቻ እንደነበሩ አስታውሰው እነዚህ ተወካዮች በማን እንደሚመረጡ በመጠየቅ መንግስት ከሆነ የሚመርጣቸው አንዳንድ ያልተገቡ ሁኔታዎችም ስላሉ እኛን ነጋዴዎችን የወከለው ማን ነው በማለት ጠይቀዋል። ከዚህም በተጨማሪ ተሳታፊ ፕሬዝዳንቶች ለንግዱ ማህበረሰብ በየጫካው ያሉ እና ለንግዱ ስኬት እንቅፋት የሆኑ አካላቶች ወደ ማህበረሰቡ መቀላቀል አለበትም ተብሏል። በተለይም በአንድ ጎን ሰላም ፈላጊ፣ በአንድ ጎን ደግሞ የሰላም አደፍራሽ አካላት በመንግስትም ሆነ በንግዱ ማህበረሰብ አሉ የሚለውን በርካታ የንግዱ ተወካዮች ያነሱት ሀሳብ ነው። መንግስት በተለያየ ሰዓት የሚያወጣቸው መመሪያዎችና እርምጃዎች ብሎም የሚደረጉ ንግግሮች በንግዱ ማህበረሰብ ላይ እንዲሁም በሰላም ላይ አሉታዊ ተጽዕኖ አላቸው ብለዋል። የደቡብ ምዕራብ ኢትዮጵያ ክልል ንግድ ዘርፍ ምክር ቤት ፕሬዝዳንት አንተነህ አዲሱ ተመሳሳይ ሀሳብ ያላቸው ሲሆን የመንግስት አካላት ራሳቸውን መፈተሽ እንዳለባቸውም ጠቁመዋል። መንግስት ሞር ኢኒሼቲቭን ወስዶ አገሪቱ ውስጥ ያለው ህዝብ ወይም አገሪቷ ችግር አለባት ከቀድሞ ጀምሮ የመጣ ብሎ ካሰበ ከራሱ ከመንግስት የሚመነጩ በጣም ፍሬዎኝን ማወራ ከመንግስት የሚመነጩ ይህንን ችግር ለመለየት እየተሰራ ባለበት ሂደት ከመንግስት የሚመጡ አዲስ ችግሮች ይፈጠራል።
መንግስት ዝም እያላቸው የሚያልፋቸው ችግሮች ይሄንን ኮሚሽኑ እንዴት አድርጎ ነው ዲፌንድ እያደረገ ያለው? ወይም ከመንግስት ከራሱ ጋር ያወራል? አመራሮቹ ወጥተው የሚጣራስ ከመንግስት ሀሳብና ፖሊሲ ጋር የሚጣራስ ሀሳብ የሚያቀርቡበት አካባቢ አለ ከክልል መንግስታት መሪዎች ጀምሮ ዘንድ ይሄንን ሌላ ችግር ፈጥሮ ደግሞ ሌላ ውጥረት በሀገሪቱ የሚፈጥርበት ሁኔታ አለ። እኔ በግሌ በጣም ቀው የሚጋጭ ነገር እዚህ ሰላም ፈልገን ለሰላም እየሰራን በሌላ ወገን ደግሞ ሰላሙን የሚያደፈርሱ ወይም እንዲደፈርስ የሚያደርጉ ከሀሳብ ጀምሮ መስጠት ሚዲያው በእጃቸው ያሉ አካላት ይህን ይሰራል። ኮሚሽኑ ምን ይሰራል? ይሄ ስራዬን ይረብሻል የሚል ነገር አያቀርብም። በሌላ በኩል የአዲስ አበባ ንግድ ዘርፍ ምክር ቤት ምክትል ፕሬዝዳንት አይችሉም ከበደ ምክክሩ ኮሚሽኑ አስፈላጊነቱ ግዴታ ነው ያሉ ሲሆን ነገር ግን ይህ ሁሉ ነገር ከመፈጠሩ በፊት ቢጀመር ኖሮ ያይፈጠርም ነበር በማለት ትንሽ ዘግቷል ሲሉ ሀሳባቸውን አጋርተዋል። አይችሉም አክለውም ሰላምን ለማደፍረስም ሆነ ለማምጣት ነጋዴው የበላይ ነው ያሉ ሲሆን በጋራ መስራት ይጠቅማልም ብለዋል። ምክትል ፕሬዝዳንቱ በአዲስ አበባ ምክክር መካሄዱ ከነጋዴው ጋር በምን መልኩ እንደሆነ እውቅና የለኝም ብለዋል። አክለውም የንግዱ ማህበረሰብ ለወጣቱ ስራ ለመፍጠር ሲሞክር አንዳንድ ጉዳዮች እንቅፋት ሆነው ይመጣሉ የሚሉት ኃላፊው ሰላም የመንግስት ብቻ ነው የሚለው ሀሳብ አላምንበትም ሲሉም ተደምጠዋል። ምክትል ፕሬዝዳንቱ መንግስት ግን የሚወስዳቸው እርምጃዎች የሰላም እጦት መንስኤ ናቸው ብለዋል። እኔ አንድ ወደ ኦሮሚያ ክልል ላይ አንድ እርሻ ነበረኝ። የዛ እርሻ ላይ ስራ እየሰራው ቀደም ወንድሜም ተናግሮታል። መንግስት ሰላም የሚደፍርሱ ነገሮችን ራሱ እንዳይመጣ ማድረግ የሚችለው ይሄ ሀገራዊ ምክክር ኮሚሽኑ ከመንግስት ጎን ሆኖ ባለበት ሁኔታ ነው። በሞተር ሳይክል እና በሌላ ነገሮች ወጣቶች እየሰሩ ትራንስፖርት ምናምን እየሰጡ እነዛ እናንተ ትክክል አይደላችሁም ስለዚህ ብሎ ሞተር ሳይክሎቻቸውን ሲነጥቋቸው መሳሪያ ይዘው ጫካ ገቡ። ስለዚህ እነዚህ ሰዎች ተመልሰው ለኛ ሰላማችንን አደፍራሹ ተመልሰው እኛኑ መቀማት ጀመሩ ማለት ነው። ይሄንን ሳይመጣ በፊት ሀገራዊ ምክክር ኮሚሽኑ ከመንግስት ጎን ሆኖ ነው ይሄ እኮ እነዚህ ልጆች ወደ ስራ የሚሰማሩበትን መንገዶች ማመቻቸት ነው ወይስ ልጆቹን ነጥቆ ጫካ ማስገባት ነው? ይሄ የኛ የሁላችንም ኃላፊነት ነው። ሀገራዊ ምክክር ኮሚሽኑ ደግሞ ይሄ ነው ዋናው ኃላፊነቱ ሊሆን የሚገባው። ሰላም ነው መሰረቱ። የትግራይ ክልል ንግድ ዘርፍ ምክር ቤት ፕሬዝዳንትና የኢትዮጵያ ንግድ ዘርፍ ምክር ቤት የቦርድ አባል የሆኑት በርሄ አርክበ በምክክሩ ላይ እርሳቸው የሚያስተዳድሩት ማህበረሰብ ለምን አልተወያየም ሲሉ የጠየቁ ሲሆን እርሳቸው በዛሬው ፕሮግራም ላይ መሳተፋቸው ራሱ ከባድ መሆኑን አንስተዋል። የኢትዮጵያ ንግድ ምክር ቤት ቦርድ አባል ስለሆንኩ እንጂ በትግራይ ንግድ ምክር ቤት ፕሬዝዳንትነቴ አልመጣም ነበር ያሉት በርሄ ምክንያቱም የሚደርስብኝን አውቀዋለሁ ብለዋል። ትግራይ እንደ አንድ ኢትዮጵያ መታየት አለባት የሚሉት በርሄ የመገለልና የመገፋት ስሜት አለን ብለዋል። ባለፈው 5 ዓመት የነበረው ጦርነት እዛ አካባቢ ጥሎት ያለፈው ጠባሳ አሁን ያንጸባረቁት ላለው ስሜት የወለደው ነገር ነውና ያለው ማህበረሰብ በኢትዮጵያ ንግድ ማህበረሰብ መታየት አለበት። እንደ ኢትዮጵያዊ ትሪት መደረግ አለበት። ኢትዮጵያዊ ብሎ ነው የሚያምነው። ያለው ነባራዊ ሁኔታ ግን እሱን የሚገልጽ አይደለም። ጦርነቱ ከአቅሙ በላይ በሆነ የተፈጠረ ጉዳይ ነው። የነጋዴው ማህበረሰብ በሁለት ወገን የተንጠለጠለ መሆኑን በማንሳት የንግዱ ማህበረሰብ ችግር ውስጥ ነው ያሉት ደግሞ የደቡብ ኢትዮጵያ ክልል ንግድ ዘርፍ ምክር ቤት ፕሬዝዳንት ቦጋለ ባንቴ ናቸው። ሀሳቡን በነጻነት የሚገልጽ ነጋዴ እየጠፋ ነውም ብለዋል። ቦጋለ ነጋዴው ልማትና አንዳንድ ጊዜ መንግስትን ሲደግፍ በሚዲያ እንዲሁም በተለያዩ ሁኔታዎች ስም ማጥፋት ሲካሄድ ንግዱ ላይ ኪሳራ ይደርስበታል ብለው ክፍተቶችን በሚናገርበት ወቅት ደግሞ በመንግስት በኩል ሌላ ጉዳት ይመጣበታል ብለዋል። ሆኖም ሰላም የሁሉም እንደመሆኑና ምክክሩ እንዲሳካ ሁሉም የበኩሉን አስተዋጽኦ ማድረግ አለበት ብለዋል። ነጋዴ ያየውን ቀጥታ ነው የሚናገረው ያሉ ሲሆን ሰላም ላይ ደግሞ ጦርነትም የሚደግፉ የንግድ ማህበረሰብ አካላት መኖራቸውን አልሸሸጉም። ስለ ሰላም በተደጋጋሚ እየተነሳ በጣም ብዙ ጊዜ ለሀሳብ ማንሳው በነገራችን አንድ ቦታ ግጭት ሲነሳ የግጭቱ ጠንሳሽም ባለቤቱም የንግድ ማህበረሰብ ይሄንን አዲስ አድርገን አለ ማድረፍ የሚፈልግ ሰው አለ። ከግጭት ማድረፍ የሚፈልጉ ሰዎች አሉ። ከዛም ያለፉ ደግሞ አሉ። በግጭት ደግሞ የመጀመሪያው ጉዳት የሚደርስበት ማንም አይደለም። በየትኛው ግጭት የመጀመሪያው ዝርፊያ ነው። ከግድያ በፊት ዝርፊያ ነው። ዝርፊያ ደግሞ የሚጀምረው ካለው ያለው ደግሞ ማን ነው? ነጋዴ። ስለዚህ የንግዱ ማህበረሰብ ሱቁ፣ ፋብሪካው
ያለው ንብረት ይወድምበታል። ለተነሱ ሀሳቦች ምላሽ የሰጡት የሀገራዊ ምክክር ኮሚሽን አምባዬ ኦጋቶ የምክክር ስራው ላይ አልተሳተፍንም ለሚለው በሀገሪቱ ከ14000 በላይ ነጋዴዎች አወያይተናል ያሉ ሲሆን በትግራይ እንዲሁም በምዕራብ ኦሮሚያ ግጭቶች በመኖራቸው ኮሚሽኑ ቢቋቋምም ለስራ ፍጥነት ግን እክል መሆኑን አንስተዋል። በሁሉም ክልሎች ከተደራጁ ንግድ ዘርፍ ምክር ቤት ጋር ውይይት አድርገናል ያሉ ሲሆን በትግራይ ከበርካታ አካላት ጋር ህጋዊነቱን ካጣው ህወሓት ጋር ጭምር ተወያይተናል በማለት አንዳንድ ጥያቄዎች የምክክር ኮሚሽን ኃላፊነት እንዳልሆኑ ያነሱት ኮሚሽነሩ ነገር ግን እንዲፈቱ አመቻችተናል ብለዋል። የኢትዮጵያ ንግድ ዘርፍ ምክር ቤት በበኩሉ በርካታ ጥያቄዎች ለማስፈታት እየሰራ እንደሆነም አንስቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተያዘው ክረምት በአዲስ አበባ ውስጥ ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በተያዘው ክረምት የጎርፍ አደጋዎች አጋጥመው ሰውና ንብረት ላይ ጉዳት ቢያደርሱ ከማንም በላይ ክፍለ ከተሞች ተጠያቂ እንደሚሆኑ አስጠነቀቁ። ከንቲባዋ ይህንን ማስጠንቀቂያ ያስተላለፉት የአዲስ አበባ ከተማ አስተዳደር የ90 ቀናት መሪ እቅድ የውይይት መድረክ ላይ ነው። ህዝብ ውስጥ ትውላላችሁ፣ ታድራላችሁ፣ ትሰራላችሁ ያሉት አዳነች ከማህበረሰቡ ጋር ተቀራርባችሁ ችግሩን ታውቃላችሁ፣ ዋና ማዕከል ሁሉንም ችግር ማወቅ አይጠበቅበትም ብለዋል። መንግስት አሁን ያለውን የከተማ እድሳት አካሂዶ የክረምት ጎርፍ ሰው አጠቃ የሚል አይገባንም ሲሉ የተደመጡት ከንቲባዋ መንገዶች ሲሰሩ የታለፉ ቦታዎች ካሉ በአፋጣኝ መጠገን እንደሚያስፈልግም ተናግረዋል። ክፍለ ከተሞች በበጎ ፈቃድ ስራዎች አዳዲስ የጎርፍ መውረጃ መተላለፊያዎችን መጠገን፣ አዲስ ካስፈለገም መገንባት የግድ መሆኑን አጽንኦት ሰጥተው አስምረውበታል። በተጨማሪም በማብራሪያቸው መንግስት የጀመራቸው ቤቶችን ለመጨረስ ማቀዱን፣ የጭቃ ቤቶች ግንባታ መቆሙን፣ ጠጋግኖ ቁጥር ለማብዛት የሚደረገው አካሄድ እንደቀረም አስረድተዋል። ከዛ ይልቅ ክፍለ ከተሞች የተለያዩ በጎ ፈቃደኞች ግን በማስተባበር የበጎ ፈቃድ ቤቶች እንዴት ሊሰሩ እንደሚችሉ ማሰብ እንዳለባቸውም አሳስበዋል። በጋራ ተያይዞ አንዱ የክረምት ርብርባችን ነው። በምንም አይነት ይህን ሁሉ የከተማ ትራንስፎርሜሽን ሰርተን አዲስ አበባ የዓለም መነጋገሪያ ሆነ የብዙ የአፍሪካ ወንድሞች እህቶቻችን መነጋገሪያ ሆነ በክረምት ጎርፍ መጥቶ ይሄን ያክል ሰው አጠቃይናል ቤት በፍጹም ዲዘርቭ አናረግ። ከፍ ያለውን የከተማችንንና የሀገራችንን ስም ይዞ የተነሳውን ስራ በጣም ያጎድፈዋል። በኮሪደር በሰራንባቸው ቦታዎች ላይም ምናልባት በሚሰራበት ሰዓት የታለፉ የተዘጉ በወቅቱ ያልታዩ ካሉ ክረምቱ ሲመጣ ቶሎ እናገኛቸዋለን። እጅግ በጣም ፈጣን የሆነ ምላሽ ያስፈልጋል። የሚመለከታቸው በጣም መቀናጀት መቻል አለብን ማለት ነው። በልዩ ሁኔታ እዚህ ክረምት ላይ ለውጥ የምናመጣ ነው። ከማንም በላይ ግን ክፍለ ከተሞች ናቸው ተጠያቂዎች። በዚህ ቦታ ይሄ ቢያጋጥማል አንደኛ እዛ ህዝብ ውስጥ ውላላችሁ፣ ታድራላችሁ፣ ትሰራላችሁ፣ ከማህበረሰቡ ጋር ተቀራርባችሁ ታውቃላችሁ፣ ችግር ያለበትን ታውቃላችሁ። የማዕከል ሴክተር ሁሉም ቦታ እንዲያውቅ አንጠብቅበትም። ዶናልድ ትራምፕ በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ ከግብጻቻቸው ጋር ሊወያዩ መሆኑን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ በሚካሄደው የቡድን ሰባት ጉባኤ ላይ ከግብጹ ፕሬዝዳንት አብዱል ፋታህ ኤልሲሲ ጋር በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ እንደሚወያዩ ገለጹ። እንደ አልጀዚራ ዘገባ ከታላቁ ኢትዮጵያ ህዳሴ ግድብ በተጨማሪ ንግድ ጉዳዮች ላይ ይወያያሉ ተብሎም ይጠበቃል። ይህ ከመነገሩ ውጪ ዝርዝር መረጃዎች ባይወጡም ትራምፕ ከአንድ ዓመት በፊት በተወሰኑ ሳምንታት ልዩነት ግድቡ አሜሪካ ገንዘብ እንደተገነባ አድርገው በመግለጽ ሐሰተኛ መረጃዎችን ደጋግመው ሲያሰራጩ እንደነበርም አይዘነጋም። ለወራት ገደማ ዝምታ መርጦ የቆየው ኢትዮጵያ መንግስት ስም ባይጠቅስም በጠቅላይ ሚኒስትር አብይ አህመድ በኩል በፓርላማ በሰጠው ምላሽ ግድቡ የተገነባው ሙሉ በሙሉ በኢትዮጵያውያን ሀብት መሆኑን ገልጾ ነበር። ዕለታዊ ዜናችን በዚህ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።